8ኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይቱ ወጥቶ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ጌታችን ኢየሱስ ክርስቶስ ስለ ሰው ሲል ተላልፎ የሚሰጥበት ጊዜ ሲደርስ ወደ ኢየሩሳሌም ሊወጣ ተነሳ። ደብረ ዘይት በሚባል ተራራ አጠገብ ወዳለች ወደ ቤተ ፋጌና ወደ ቢታንያ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ቀረበ። የሮማውያን ግዛት ያማረራቸው የተስፋይቱ ሀገር ሕዝቦች መሲሁ ወታደር አሰልፎ ከሮማውያን ቅኝ ግዛት ያወጣናል ብለው ጓግተው ይጠብቁ ነበር። የኢየሱስ ክርስቶስ ተአምር የደረሳቸው ድንቅ ሥራውን የሰሙ ከበረከተው ኅብስት የተቋደሱ ፊቱን ማየት የናፈቁ ቃሉን መስማት የጓጉ ሁሉ ወደ ኢየሩሳሌም ሊቀበሉት ወጡ። ግርማው ክብሩ ያስፈራቸው የኢየሩሳሌም ነዋሪዎች ተገረሙ። ከተማዋ ይሄ ማን ነው ብላ ተደነቀች። ወደ ደብረ ዘይት ቁልቁለት በቀረበ ጊዜ ሕዝቡ የዘንባባ ዝንጣፊ ይዞ አሁን አድን፣ ሆሳዕና ሆሳዕና፣ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። እየወደቁ ሰገዱለት። በዘንባባ ዝንጣፊ ጨርቃቸውን መሬት እያነጠፉ በእልልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በተዋረደ የአህያ ግልገል ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተ የአማልክት አምላክ የእስራኤልም ንጉሥ እግዚአብሔር ብሩክ ነህ እያሉ እያመሰገኑ ተቀበሉት። ከመድኃኒትነቱ የተነሣ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። ወደ ከተማይቱ በር ሲቃረብ ከተማይቱን በሩቅ አይቶ ስለ ከተማይቱ አለቀሰ። ሰላሟን ያላወቀች መድኃኒቷ ከዓይኗ የተሰወረባት ኢየሩሳሌምን አይቶ አለቀሰላት። የመጎብኘትሽን ዘመን የመዳንሽን ምስጢር አላወቅሽምና ብሎ አዘነላት። ሕዝቡ ዙሪያውን ከቦት ከተማይቱ በሕዝብ ብዛት ተጨናንቃ ሆሳዕና እያሉ እየጮኹ ጌታችን ኢየሱስ ክርስቶስ ስለ አዳም በደል ስለ ሰው ልጆች ኀጢአት ለመስቀል ሞት ተላልፎ ወደሚሰጥበት በመስቀል ወደሚነግሥበት ወደ ኢየሩሳሌም ገባ። ሆሳዕና በአርያም ቅዱስ ዳዊት እንደዘመረ ቡሮ ክበሉ እንዘ ትጸርሁ በአብየ ቃል ሆሳዕና በአርያም